ቁጥር 6 ላይ ብቻ ነው። ይሄ መጽሐፍ ደግሞ የህግ እንዳልሆነ ግልጽ የሆኑ መረጃዎች አሉ። እሱም በኋላ ያሳያል እሱ ራሱ። ስለዚህ አሁን አንተ በቃ ይገባናል የት እንደምትሄድ እናውቃለን። ቆይ ይቶር እኔ ከአንተ ጋር ልወያይ አይደለም። ቆይ ይቅርታ፣ የት እንደምትሄድ ይገባናል። ሲጀመር ይሄ ጥቅስ ኢየሱስን አምላክ አይደለውም ያለበት ጥቅስ ስለሆነ አያዋጣም። እሱ አሁን ኢየሱስ አምላክ ነው ብለህ ለመናገር የማያዋጣ ጥቅስ ነው። ስለዚህ አሁን ምንድነው የምናደርገው? እዚህ ኮቴሽን ላይ ያለውን ማን ከየት ነው ኮት ያደረገው የሚለውን እሱ መለስ። አይ እሱን አልችልም ካልክ ለግሩምሰን ጊዜ እንስትና አንዴ ከሱ ጋር ማውራት ፈልጋለሁ። አይደለም የማዳመጥ ችሎታ ካላችሁ ማለት ነው መጀመሪያ ቃሉን ነው መጀመሪያ ማየት ያለብህ። ለምን ጉዳይ ነው የተናገረው የሚለውን ሐሳብ ራሱ ከተረዳው በኋላ ነው ይሄን ጉዳይ ማንሳት ያለብህ። ዳዊት ከየት አምጥቶት ነው ይሄን ነገር የጻፈው ወይስ በራሱ የተጻፈው የሚለውን ነው ማየት ያለብህ። ከምን ያመጣው ጥቅስ ዳዊት ከምን ያመጣው ጥቅስ ከምን ሐሳብ ነው የተነሳው ዳዊት? እሺ ዳዊት ከምን ያመጣው ጥቅስ? እሺ ይሁንልህ ስንልህ እንኳን ለምንድን ነው የማትሰማው እንዴ? አሁን እኮ ይሁንልህ እያልኩ እኮ ነው እኔ። እኮ መጀመሪያ ቃሉን ተረዱት እያልኳችሁ ነው። እየሰማኸኝ ነው? አንረዳውም ችግር የለም። ዳይሬክት ኮቴሽን ያለው ዳይሬክት ኮቴሽን ነው ከመዝሙረ ዳዊት ምዕራፍ 82 ቁጥር 6 ያለው። አምጣ ጥቅስ አምጣ። ዳዊት የተጠቀሰበት አንዴ ታገሰኝ። እሺ አንዴ መጽሐፍ ቅዱስ እጄ ላይ ስለሌለ ስልኩ ላይ ስለሆነ አንዴ እሺ ፈልገና ዳዊት ጭራሽ ኮት እያደረገ ነው በፈጣሪ የለም ዳይ ክርስቶስ ተሳስቷል። በቃ ይሄ እውነት እኮ ነው። አይሁዳን መጽሐፎቻቸውን 3 ቦታ ነው አይሁዳን 3 መጽሐፎቻቸውን 3 ቦታ ነው የሚከፍሉት። ዳዊት ኮት ካረገም እኮ እንጠይቀዋለን ከየት እንዳደረገው እኮ አህመድ። አሁን ያለቀ መስሎት ነው እኮ የተጻፈው ደግሞ መዝሙረ ዳዊት ላይ ነው ዳይሬክትሊ። ይህ ቃል የተጻፈው ከአንድም ቦታ የለም ባይዘይ የነዚህ የህግ መጽሐፍት ከሚባሉ የጻፈ የህግ መጽሐፍት ከሚባሉት ማለት ነው። ራይትን ሎ የሚሉት ወይም ደግሞ ቶራህ የሚሉት ላይ አታገኙትም የተጻፈ የሚለው ነገር። ስለዚህ የተጻፈ ነገር አለ የህግ መጽሐፍ ላይ የተጻፈ። ስለዚህ የተጻፈው ነገር ምንድነው? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እኔ አማልክት ናችሁ አልሁ። በቃ አለ ቃል በቃል ይሄው እያሳያችሁ እኮ ነው። እኔ አማልክት ናችሁ ሁላችሁ ልጆች ናችሁ የሚለው ጥቅስ ማለት ነው። ይሄ ነገር በተጻፈ ህግ ውስጥ ክርስቶስ እንዳለው ከሌለ ክርስቶስ ዋሽቷል ማለት ነው። ገብታችኋል? ስለዚህ አሁን እኔ አማልክት ናችሁ እኔ ግን አማልክት ናችሁ የሚለው ጥቅስ ከህግ መጽሐፍ እንግዲህ ሊያሳየን ነው የቶር የወጣው። እኛ ደግሞ ከፍተን ማየት እንችላለን። የምንፈልገውም ይሄንን ነው። ስለዚህ አሁን ይገርምሃል በቃ እንደዚህ ክርስቶስ ላይ በተዋሸበት ጥቅሶች ነው እንግዲህ ክርስትና የሚሰብኩን ታውቃለህ ይብሮ ይደንቃል እኮ እኔና በአንድ ነን ብሎ ከዛ በታች። እሺ አህመድ አንድ ጊዜ ግሩምሰንን ላውራው። እሱ አይመጣም በእርግጠኝነት አያገኝም። እሺ አንዴ እሱ አይመጣም። በቃ እሱ ተስፋ ቁረጥ አይመጣም፣ ተመልሶ አይመጣም። ግሩምሰን ሰላም ብያለሁ። ግሩምሰን አሉ እንዴት ነው? ሰላም ነው? አልሐምዱሊላህ። ደህና ነህ? አለን ሰላም፣ ሁሉ ሰላም፣ ሁሉ ሰላም አልሐምዱሊላህ። ግሩምሰን እኔ ባይብል ላይ እንደዚህ አስደንጋጭ የሆኑ ጥቅሶች አግኝቻለሁ። ትስማማለህ? ችግር የለ፣ ደስ ይለኛል። አሁን ወደ ሌላ ማስቀየሳችሁ ነው። አሁን ልመልስ ያሁኑን ጥያቄ አይደለም። አንተ ጋር ማውራት የምፈልገው አለ ብዬ ነው ያስገባሁት እኔ። አህመድ እኮ አስወርደዋል። ይሄንን ልመልስ ትመልሳለህ ኢንሻአላህ። እኔ አልቀየምም፣ ግን ትመልሳለህ። ቆይ ተው ግሩምሰን ትመልሳለህ። ህግ መጽሐፍ ጠቅሼ ላሳያችሁ ነበረ። ታሳየናለህ፣ ችግር የለውም ኢንሻአላህ። አሁን ምን እናደርጋለን መሰለህ? እኛ ባይብልን የማንቀበልበትን ምክንያቶች ዘረዝርልሃለሁና ከነዛ መካከል ባይብል ይጋጫል ትቀበላለህ? አልቀበልም። መጽሐፍ ቅዱስ አይጋጭም። ግን ቤት አሁን የምታነበው መጽሐፍ ነው። አዲሲቱ ዓለም ትርጉምን ትከፍትና አራ ምን አዲስ ዓለም አስባለን? ግሩምሰን ምን አገባኝ እኔ አዲስ ዓለም ላይ የሚለው ይሄው ክፈታ። አዲሲቱ ዓለም ትርጉምን ትከፍትና ማለት ነው። ይሄ ምንድነው? ይኸውልህ እኔ ምን ሰምተኛል አይደለም። ይሄ ምንድነው ግሩምሰን? ይሄ ምን ይላል? ሴፕቱአጀንት። አዎ እሺ፣ ግሪኩ ማለት ነው። ምንድነው ይሄ ራሱ ማለት ነው? ቆይ ላሳይ። አይ ኤሌክስ ሴፕቱአጀንት ማለት ነው አይደለ? ያ
ከፈለገን ደግሞ አህመድ አለልን ግሪክኛ ለብ ያደርግልናል፣ ችግር የለውም። እኔም እሞክራለሁ። ከዛ ደግሞ ይሄ ምንድነው? እኔ አማርኛ ምናምን ላይ አይደለም ማውራው። ኦኬ ይሄ ምንድነው? ማዞሬቲክ ይሄ አሁን እንግዲህ ጥንታዊ አሉ የሚባል ናቸው። ሌላ ደግሞ አንተ የምትፈልገውን ደግሞ ላሳየህ። በጣም የምትወደውን መጽሐፍ ደግሞ አንድ ልስጥህ። ዝም ብዬ በእነዚህ ሳይሆን ማውራው፣ እኔ በዚህ ነው ማውራው። ይሄ ምንድነው? ኦዴሳ ናይቲክስ። በቃ ያስማማናል አይደለ? በእነዚህ እናወራለን። ያስማማናል። በጣም ረጅም ቦታ ሄድክ። ዝም ብለህ ወደ ጥቅሱ ሂድና ምን አገባኝ እኔ በቃ እኔ እዚህ ላይ ነው የማወራው። ጥቅሱ ሂድና እሺ፣ ወይ እንደዚህ እናድርግ፣ ችግር የለውም። ልወጣ ስለሆነ ልመለስና እስከዛ ከእንትና ጋር ቀጥሉና ልመለስና በደንብ ሰማለሁ። ለመሰለህ ሰዓት ሰው እየጠበቀኝ ስለሆነ ነው። እሺ በቃ ዞረና እሺ ሂድ አይሻልም? ዛሬ በእርግጠኝነት ማለት ነው አስክዳለሁ፣ በእርግጠኝነት አስክዳለሁ። ይሄ መጽሐፍ አረግልኝ፣ ችግር የለውም። እኔ ቃሉ ወላሂ ደርሰና 100% መጽሐፍ እንደማይጋጭ አውቃለሁ። እንደማይጋጭ ስለማምን እና ደርሰና ሂድ። እሺ ወንድሜ አመሰግናለሁ። ይብሩ። እሺ መልካም ጊዜ ይሁን ለግሩምሰን። እሺ አይ ቲንክ ሳላህንም አይቼው ነበር፣ አስገቡት። እሺ ዮቶር ተመልሳል። አህመድ አለ። ዘዳግም 14 ከ1 እስከ 2 ክፈል። ሱብሃንአላህ። እሺ ይሮፍተለት። ዘዳግም 14 ከ1 እስከ 2 ክፈል። ሱብሃንአላህ። እሺ ይሮፍተለት። ዘዳግም 14 ከ1 ማን ነው? ግሩምሰን ነው። አይ ግሩምሰን እኮ ዘመድ ነው። 14 ከ1 እስከ 2 አለ። ያው እንዴ አረላሽ ይሄን ጥቅስ ባለ ነው ያወጣው። አረ አህመድ እኔ የለሁበትም። ኦኬ አይ ላምቦ በቃ ሶሪ። እሺ ዝም ሰሳቄ መጥቶ ነው። ሶሪ ዮቶርዬ፣ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ላይም ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተ መርጧልና። ስለሞተው ሰው አካላቸው ምን ይላል? ከአንድ ጀምሬ አንደኛው ነው ማነብልህ። አንደኛው ጥቅስ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ። እሺ በል ያኛው ምንድነው የሚለው? የትኛው መዝሙር 88 ነው? ዳዊት የተናገረው እንዴ ማለት ይገናኛል ነው? አንድ ነው እንጂ። እሺ እኔ አማልክት ናችሁ አልሁ ነው የሚለው። እኔ አማልክት ናችሁ አልሁ ነው የሚለው። አማልክትና የአማልክት ልጆች በምን አገናኘው? እሺ አማልክት ልጆች ናቸው አይደለ? ምንድነው ኢየሱስ ያለው? እዚህ ጋር ልጆች ደግሞ ግባ። ኢየሱስ ደግሞ ያነሳስ መለሰለት ይብሮ። ምን በገዛ ቆንጫሬን ያረደኛል። እሺ ክፈተለት ሂድ። ዮሐንስ 10:34 ነው ይብሮ። ዮሐንስ 10:34 እሺ እሱ ይሻላል። እሺ እሱ ይሻላል። መዝሙረ ዳዊት ምዕራፍ 14 ከቁጥር 1 ላይ የእግዚአብሔር ልጆች ናቸው ነው የሚለው። እዚህ ጋር ደግሞ እግዚአብሔር ናቸው ነው የሚለው። ለኔ አማልክት ናቸው አልሆ ነው የሚለው። ከየት አገናኘው? ዮቶር በምን በደላላን ያገናኝ? እንዴት ተገናኘለት? አንተ ይብሮ ይገርማል እኮ ሱብሃንአላህ። ዮቶር አሁንም ፈልገው ይምጣበቅ። አንተ ቆይ እንዴት ነው የምታስበው? እኔ ምንድነው እኔ አማልክት ናቸው አልኩ አይደለም የሚለው? እዛ ጋር ደግሞ የአማልክት ልጆች ናቸው አልሆ ነው የሚለው። እኔ እግዚአብሔር ልጆች ናቸው አልኩ። ይኸውልህ ሁላችሁም ክርስቶስ ምንድነው እየተባለ ያለው? እኔ እግዚአብሔር ልጅ ነኝ ስላልኩኝ ምን አለ? ኧረ በለው እንዴ ነች ነው እኮ ሐሳቡን ላስረዳህ ነው። ይኸውልህ ቆይ እዚህ አታስረዳኝ እዚህ ኧረ በፈጣሪ እኔ አማልክት ናቸው አልኩ ተብሎ በሕግ የተጻፈ አይደለም። ምን አለ? አንተ ዘዳግም 14 ላይ ጠቅሰህ ደግሞ የእግዚአብሔር ልጆች አልኩ የሚለውን ጠቀስ። አልኩ እኮ አንተ ቀጥታ ነው የምትተረጉመው። አልኩ እኮ ቀጥታ ነው የተናገረው። የተጻፈ ይላል። እስቲ ብሮ አሳየው እስቲ አንዴ እየሰማኸኝ ነው? ይብሮ አሳየው። የተጻፈ የሚለውን አሳይ። ይታያል። የተጻፈ የሚለው የቱ ጋር የተጻፈ ይላል? ዳይሬክት ኮቴሽን ይኸውልህ ምንድነው የሚያወራው ነው እኮ እያልኩ ያለሁት። እየሰማኸኝ ነው? ምንም ያወራ እንዴ? ምንም ያወራ? እኔ እኮ ሐሳቡን እያስረዳሁ እኮ ነው አይደለ? አታስረዳኝ። ማን አስረዳ አለ? እሱ እንዴ ይኸውልህ ወንድሜ አህመድ አይ ማለት ምን ነው የምስቀው? አሁን እኔ መሳቅ ብቻ አይሆንም። የሰው ልጅ አያተርፍህም ከዚህ። እሺ መልሳለህ።
እኮ ልመልስልህ፣ አንዴ ታዳምጠኛለህ? አይ ጥቅሱን እኔ አብራራልኝ አላልኩም። ስቲል እንዴ ይኸውልህ አለ የተጻፈ ነገር አሁን እንደተናገርኩ ይኸውልህ የእግዚአብሔር ልጅ አለ የተጻፈ ነገር የለማ በቃ የተጻፈ ነገር አለ ብሎ የተናገርኩ ሰው ዋሽቷል ማለት ነው። ዳይሬክት አልዋሸም እኮ ሰው አልዋሸም የምትል ከሆነ የቱ ጋር ነው እንደዚህ የተጻፈው? ዳዊት እኔ ማለት ናችሁ አልኩ ተብሎ ጥቅስ አነሳና ምኑን ነው መዝሙረ ዳዊት የጠቀስከውን የምትለኝ? መዝሙረ ዳዊት ላይ ከህግ መጽሐፍ አለ አልከኝ እኮ ከኦሪት ማለት ነው። ያንን ደግሞ ስንሄድ ይብሮ ከፈተለ ዘዳግም 14 ከቁጥር 1 ነገርኩህ እኮ አይደል? ሁላችሁም ምን ይላል? የእግዚአብሔር ልጆች ናችሁ። ምን ይላል እዚህ ጋር? ጨቃጨቅ በእናትህ እኔ መሀል የገባው ለጨቃጨቅ አይደለም። ይኸው እዛ ጋር ምንድን ነው የሚለው ዘዳግም ላይ ማለት ዘዳግም ላይ የአማልክት አምላካችሁ እግዚአብሔር ልጆች ናችሁ ይላል። እዚህ ጋርስ አማልክት ናችሁ ይላል። ይሄ ደግሞ የዳዊት ማብራሪያ አይገናኝም። አየህ እነሱ ራሳቸው አማልክት ተብለዋል። እዚህ ቆይ አንዴ እዚህ ጋር እነሱ አንተ ቃል በቃል ስለምትፈልግ ነው። ያተብሽ የአባትና ልጅ ጉዳይ ነው። የአባትና ልጅ ምንድነው ያልኩህ? ኧረ ሚውትን አድርጎ አንተ ምን ሆነ ነው? ያተብሽ ለረብሻ ነው መጀመሪያ ሐሳቡን እንኳን ስልልሃለሁ። ምን ሆነ ነው? ሚውት አድርጋ አንዴ መጀመሪያ ሐሳቡን ተረዳው። ኧረ እባክህን ስለ ጉልበት አምላክ። ስለዚህ አባትና ልጅ ነው አንድ እያደረክ ያለው ሲጀመር አባትና ልጅ ማለት ነው ዳይሬክት። ስለዚህ የማይገናኝ ጥቅስ ለማግኘት በሚል የሆነ ኤስጂስ ነው እየሰራ ያለው። መጀመሪያ ምን አሉ? መጀመሪያ ህዝቡ ምን አለው ነው ጥያቄው እኮ። አንተ መጀመሪያ ዮሐንስ አህመድ በቃ ይቀመጥ። ቆይ ሚት አድርገህ ተቀመጥ፣ ወይ ሌላ ሰው እናስገባ። አትውረድ፣ ተቀመጥ። በቃ ከፈራ ችግር የለም፣ ምንም ችግር የለም። ፈርተናል፣ በጣም ፈርተናል፣ በጣም ፈርተናል። ዩቶር በጣም አንተ በጣም ታስፈራለህ። ፈርተናል። ሌላ ክርስቲያን መግባት የሚፈልግ ካለ ይግባ፣ አለዛ ጥያቄ ይቀይርለት። አህመድ ምንም አልቻለውም። ሰላም አለይኩም ሁላችሁም። እዚህ 781 ዛሩ ሰላም ሁላችሁንም ሰላም ብያለሁኝ። እና የወንድም ሁሴን አካውንቱ በጣም እያስቸገረው ነው ያለው እና ኮፒ ሊንክ እያደረጉ አይደሉም። ደግሞ እነሱ ትንሽ ይቆያን ከዛ በኋላ ይዘጋል። እምቢ ያለው እና እዚህ እያለገ ስለሆነ ፕሮፋይሉ ላይ ገብታችሁ ታብ ምንድን ነው የሚባለው? ኮፒ ሊንክ ለምን አታደርጉለትም? ስራ እያቆመ ነው እኮ ልጁ እና ኮፒ ሊንክ አድርጉለትኝ። ሁልጊዜ መለፍለፍ አለበት ነው ወይስ ምንድን ነው? እነሱ ስራዬ ብለው ሪፖርት ያደርጋሉ፣ እኛ ግን ኮፒ ሊንክ ለማድረግ ስራ ሆኖብን ነው ወይስ ምንድን ነው? እንተው ፍንቶ ላይ ቁጭ ብለን እያዋልን አይደለም? ምንም የማይጠቀም ቦታ ላይ ኮፒ ሊንክ እንዴት ነው የማታደርጉት? ቢላሂ አለይኩም በጣም እኮ የሚያሳፍረው። 2000 ሰው ቁጭ ብሎ እስከሚጨልም ድረስ ቁጭ ይላሉ። እንትን አይልም፣ ታባ አያደርጉም፣ ኮፒ ሊንክ አያደርጉም ምናምን። እዚህም ታባ አድርጉ። አሁን ስንት ጊዜ ነው? አሁን ኢብራሂም ከገባ ቢያንስ 4 ሰዓት አይሆነው? ቅድም ነው የገባው፣ ግን እስካሁን 144,000 ነው ገና። ታባ አድርጉ መባል ያለበት ግዴታ እኛ ቁጭ ብለን እዚህ ጋር ለማዳመጥ፣ እነሱ እየሰሩ ታባ አድርጉ እያሉ ምናምን ነው መስራት ያለበት። ማለት ምንድን ነው? እኔ እኮ አልገባኝም። አሁን እኛ ሁኔታችን እራሱ አልገባኝም። ምንድን ነው ስራችን ነው? ኮፒ ሊንክ ለምን ደግሞ ዋካችሁ ሁልጊዜ ተቋርጣ ነው ዛህራ ወይስ እኔ ነኝ የተቋረጥኩት? የዛህራ ኦኬ። ኮፒ ሊንክ አድርጉ የሁሱን አካውንት። ሁሱን ብቻ ሳይሆን የሁላችንንም እንደዛ አይ ቲንክ ጀምረዋል እና የሁሉም ነው መደረግ ያለበት። በዋነኝነት ግን ከሁላችንም በላይ የሁሱ ያስፈልገዋል እና እሱን እንትን በሉ። አሰላሙ አለይኩም። ሳላህ
ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ናችሁ ኢብራሂም? ሁላችሁም እዚህ ውስጥ ያላችሁ? አልሐምዱሊላህ አለ ነው አቡ ሁሉ ሰላም። ምንድን ነው ርዕሳችሁ? ርዕስ ኢየሱስ ፍጡር ነው በሚል ነበረ የያዝነው። አጋጣሚ ይሄ ተነሳ እንጂ ኢየሱስ ፍጡር ስለመሆኑ ነበረ ወይ ደግሞ አምላክ ስላለመሆኑ እያወራን ነበረ። አጋጣሚ ርዕሱን ሳላቅ ነካሁትና እንትን አለን እንጂ አሁን በዛ ላይ ብንቀጥል ምን ወይስ ርዕስ አዲስ ርዕስ እንያዝ? ምን አስባለህ አንተ? ችግር የለውም አዳዲስ ርዕሶችን ማንሳት እንችላለን። የአሁኑም አሪፍ ነው። ኢየሱስ ፍጡር ነው የሚል ጥያቄ ነው ወይ ደግሞ ሀሳብ ነው። እንግዲህ ኢየሱስ ፍጡር ከሆነ ፍጡር ሊመለክ አይገባም ነው ዋናው ፖይንታችን። ሰው በዓለም ላይ በርካታ ነገራቶችን ያመልካል። ኦኬ አሁን ባለንበት ዓለም ላይ ሰው ከብት ያመልካል። ሰው የተለያዩ እንስሳትን እንደ አምላክ አድርጎ ይዛል። ፍጥረታት ናቸው፣ ትክክል አይደሉም እንላለን። ግን ወደ ክርስትናውም ስንመጣ ክርስትና ከዚህ የተለየ ነገርስ ያመልካል ወይ ነው። ህንድ ሀገር ከብት መመለኩ ልክ አይደለም እንደምንለው ሁሉ በክርስትና ዓለምም ሰው መመለኩ ትክክል አይደለም እንላለን። ምክንያቱም ከብትና ሰው መሆን አይደለም ልዩነቱ፣ ኦኬ ፍጡር መሆኑ ነው። ህይወት የተሰጠው የተፈጠረ መሆኑ ነው። ኢብሮ ምንድን ነው የጻፍከው? አይ አስቸግረኝ ነበረ። ጡጡር ነው ፍጡር ነው አይልም፣ ጡፍ ነው የሚለው ቀይረ። በጣም እያስቸገረኝ ነበር ለመጻፍ ራሱ። ኦኬ ስለዚህ ምንድነው የእነሱ ስህተት ነው። የእነሱ ስህተት ከብት የሚያመልኩ ሰዎች፣ ፍጥረታትን የሚያመልኩ ሰዎች የእነሱ ስህተት ምንድን ነው? ከእናንተ አንጻር አንድ አምላክ አለ ኢየሱስ የሰበከው ትልቁ ነገር። አሁን ኢየሱስ በምድራዊ ቆይታው ላይ አስተምሮ የሄደው ትምህርት አለ። በጣም ግልጽ የሆነ ትምህርት ነው። ዮሐንስ ወንጌል ምዕራፍ 17:3 ላይ አንድ ዋን እንደ ኦንሊ የሆነ ጋር አለ አለ። አንድና ብቸኛ የሆነ አምላክ አለ። ያ አንዱና ብቸኛው አምላክ ክርስቶስ ኢየሱስን ልኳል። ክርስቶስን ስለላከ ያንን ማወቅ ደግሞ የዘላለም ሕይወትን ያስገኛል አለ። አይታችኋል? የዘላለም ሕይወትን ያስገኛል። ዋን እንደ ኦንሊ ጋር እንዳለ ማወቅና የተላከው መልእክተኛ ክርስቶስ ኢየሱስ መኖሩን ማወቅ የዘላለም ሕይወት ያስገኛል አለ። ልክ እኔ እንደማምነው አንድና እውነተኛ አምላክ አለ፣ ክርስቶስ የተላከ መልእክተኛ ነው። ይሄ የዘላለም ሕይወት ያስገኛል ካለ ታዲያ እንዴት ነው እናንተ ያንን ትታችሁ ፍጡር የምታመልኩት? ፍጡርንም አምልካችሁ ፈጣሪንም አምልካችሁ እንዴት ይሆናል ነው? የእናንተ ልክ ከሆነ ከብት ያመለኩ ሰዎች ጥፋታቸው ምንድን ነው? ልክ እንደናንተው ደግሞ አምላክ ኢንካርኔት ያደርጋል ያሉ ሰዎች ነበሩ አይደለ? ኤንሸንት ሪሊጅን ውስጥ ብንመለከት አሁን ወደ ሂንዱይዝም ስንሄድ፣ ወደ ዳርሚክ ሪሊጅኖች ስንሄድ አምላክ ኢንካርኔት ያደርጋል ተብሎ ይታመናል። ማለትም የሰው አምሳል የሰው ስጋ ለብሶ ምድር ላይ ይገለጣል የሚል ትምህርቶች አስቀድሞ ነበሩ። ምንድን ነው ስህተታቸው ነው? ሁለታችሁም ኢንካርኔት የሆነ አካል ነው የምታመልኩት፣ ፍጡር የሆነ አካል ነው የምታመልኩት። ስለዚህ በዚህ ደግሞ የእነሱ ስህተት ምንድን ነው የሚለው እስቲ በዚህ ዙሪያ ኢየሱስ ፍጡር አይደለም የሚል ካለ ክርስቲያን ገብቶ ሊሞግት ይችላል። ኢየሱስ የተፈጠረ ፍጡር ነው። ልክ እንደ ማንኛውም ሰው ነው። ልክ እንደ ማንኛውም ነቢይ ደግሞ ነቢይ ነው። መልእክተኛና የተላከ ነው። ህይወት የተቀበለ ነው። ከዛም በላይ ደግሞ ህይወት የተሰጠ ነው። ኦኬ እንደ ማንኛችንም ደግሞ ሰው ነው። ደካማ ነው። ፍጡር ነው። እንደኔ ደግሞ እንደ እዚህ ውስጥ ያሉ ግማሽ ሰዎች ወንድ ልጅ ነው። ሊመለክ ይገባዋል ወይ የሚል ነው ጥያቄው። እሱስ ደግሞ እንዲህ ያለ ነገርን ያውቃል ወይ? ዛሬ ላይ ያለውን ክርስትና ኢየሱስ ያውቀዋል ወይ? ኢየሱስ ቢሰማ ምንድን ነው የሚላችሁ? ለዛ ቁርአን ላይ አንድ የሚገርም አንቀጽ ምዕራፍ 5 ሱረቱል ማኢዳ ቁጥር 116 በጣም ወደው አንቀጽ ነው። ምዕራፍ 5 ቻፕተር 5 116ኛው ላይ በሚቀጥለው ዓለም ኦኬ አምላክ ሰዎች ላይ በሚፈርድበት ጊዜ ኢየሱስን ይጠራውና ምንድነው የሚላቸው መሰላችሁ? አንተ ቁልተ ሊናስ ይተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ በምድር ላይ አንተነህ እንዴ አንተንና ሰዎች አንተንና እናትን አምላክ አድርገው እንዲይዙ አንተነህ ስታስተምር የነበረው አለው አላህ ሱብሓነሁ ወተዓላ።
አንተ ነበር ያስተማርከው? ተገዙኝ አምልኩኝ ብለህ ለሰዎች የነገርከው አንተ ነህ ብሎ አምላኩ ይጠይቀዋል። እሱ ምንድን ያለ ሱብሃነክ ጥራት ይገባ እንደዛ ብሎ መናገር ለእኔ የሚገባኝ አይደለም አለ። ሰዎች አንተን ትተው እኔን እንዲያመልኩ መናገር ለእኔ የሚገባኝ አይደለም። እኔ ያስተማርኩት ነገር አንተ ያልከኝም ብቻ ነው። እኔ እቡዱላህ ረቢ ወረበኩም አላህ የኔም ጌታ ነው እናንተም ጌታ ነው ተገዙት ብዬ ከማስተማር በስተቀር ሰዎች እንዲያመልኩኝ እኔ አንድም ቦታ አላስተማርኩም። ኢን ኩንቱ ቁልቱ ለቀድ አሊምታ ብዬም ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። እኔ ውስጥ ያለው ነገር ታውቃለህ፣ አንተ ውስጥ ያለው ነገር ግን አላውቅም። በምድር እያለው ግን ማንም እንደዚህ አላለም። ወደ ሰማይ ከወሰድከኝ በኋላ የተፈጠረው ነገር አንተ ታውቃለህ አለ። ወደ ሰማይ እኔን ካነሳ በኋላ በእነሱ መካከል የተፈጠረው ነገር አንተ ታውቃለህ። ግን እኔ በምድር እያለው እንደዚህ የሚባል ትምህርት በፍጹም አላስተማርኩም ብሎ ይነግረዋል። ዛሬ እነዚያን ሰዎች ብትቀጣቸው አለ እንቱ አዚበሁም መብት ነው። አይታችኋል። አረ አትቅጣቸው ምናምን አይደለም የሚለው። በሚቀጥለውም ታያላችሁ። ብትቀጣቸው መብት ነው፣ ብትምራቸው ያንተው ናቸው ይላቸዋል። ስለዚህ የኢየሱስ እጅ ከዚህ ነገር ንጹህ ነው። ኢየሱስ ተጠያቂ አይደለም። ነገ ገሃነም ብትገባና ብትቃጠል የምትሰማኝ ክርስቲያን ኢየሱስ በፍጹም እኔን ያሳሳትኩት አይልህም። ስላላለ አምልከኝ፣ ተገዛኝ፣ አምላክ ነኝ፣ ፈጣሪ ነኝ ስላላለ ወደ ሲኦል በምትነዳበት ቀን ማንም በማያስጥልህ ከአምላክ እጅ በዚያ ቀን ኢየሱስ ተጠያቂ አይደለም። እጄ ንጹህ ነው ብሎ ከመሄድ በስተቀር። ታዲያ እነማን ናቸው? ከጊዜ በኋላ የመጡ አካላት ተጠያቂ ናቸው። በሚያሳዝን መልኩ ግን እነሱም እጥፍ ከመቃጠል ውጭ ለእናንተ ምንም የሚያደርጉት ነገር የለም። መንሰነሱ ሰያ ፈቶ ቢያ አንድ ሰው መጥፎ የሆነ መከተልን ከዘረጋ 2 እጥፍ ይቀጣል እንደሚባለው እነዛ ቄሶች ተጠያቂ ናቸው፣ ይቀጣሉ። የራሳቸውን ኃጢአትም ይቀጣሉ፣ የእናንተንም ኃጢአት ይቀጣሉ። እናንተም ደግሞ ትቀጣላችሁ። ስለዚህ ቄሶችን ተከትላችሁ ዘላለማዊ ህይወታችሁን አታጨልሙ። ራሳችሁ ላይ መመለሻ የለም፣ ለሚባክ የለም። መልሰኝና ኢየሱስ ፈጣሪ አይደለም ብዬ መሰክራለሁ የሚባል ታሪክ የለም። ዛሬ ላይ የምትወስነው ውሳኔ ነው ማተር የሚያረገው እንጂ ነገ እሳቱ በጠናብህ ቁጥር ወደዚህ መልሰኝ አንዴ የሚል ትምህርት የሚል ልመና በፍጹም አይገኝም ነው። ይሄን ይመስላል። ክርስቲያኖች ካሉ ገስት መግባት ትችላላችሁ። ማሻአላህ ጀዛከላ ኸይር ሳላህ፣ የሚገራርሙ ነጥቦችን ያነሳው። ኢንሻአላህ አሁን በአጭሩ ምን እናደርጋለን መሰላችሁ? ያው በቃ ሲጀመር ከዚህ በፊትም ተብሎ ያለቀ ነገር ነውና ፍጡር አታምልኩ ነው በአጭሩ። እኛ እያልን ያለ ነው ፍጡር ይሄ የተፈጠረ አካል ነው። በቃ አንደኛ ኢየሱስ ነኝ ብሎ የማያውቀውን ነገር ነህ እያላችሁት ነው በግድ። በቃ እኔ አላቅም እንዴ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ እኮ ነው ያለው። እኔ በቃ ረቢ ወረበኩም ጌታዬንና ጌታችሁን ተገዙ፣ ይሄ ነበረ ሲላቸው የነበረው። ስለዚህ ባይብል ላይም ስትፈልጉና ስትሄዱ ወደ አምላኬና ወደ አምላካችሁ እያለ ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም። ሌላ ቦታ ላይም ስትሄዱ ምንድነው የሚለው? አምላካችን ጌታ አምላካችን አንድ ጌታ ነው። ሌላ ቦታም ፈልጉ፣ የፈለጋችሁትን ጥቅስ አምጡ። በቃ ኢየሱስ እኔ አምላክ አይደለሁም ያለበት እንጂ ሌላ ደግሞ የሚመለክ አንድ አምላክ ብቻውን አለ ያለበት እንጂ ከዛ ውጪ ምንም አይነት አዲስ ጥቅስ አታገኙም። ስለዚህ ኢየሱስ ፍጡር ለመሆኑ ከዚህ ውጪ ሌላ ሁላ ልናመጣ አንችልም። ገብቷችኋል? ራሱ አለመናገሩ በራሱ ችግር ነው የሚሆነው። ምክንያቱም ካልነገረን እንዴት አድርገን ነው የምናመልከው? ካልተናገረ እንዴት አድርጎ ነው የሚመለከው? ሲጀመር ስላሴን ፍለጋ ስቃይ፣ ስላሴን ፍለጋ ስቃይ፣ ኢየሱስን አምላክ ለማድረግ ስቃይ፣ መንፈስ ቅዱስን አምላክ ለማድረግ ስቃይ። ይሄ ሁሉ ስቃይ ለምን አስፈለገ? በቃ የሚመለክ አንድ አምላክ ብቻውን ይሆናል፣ የማይሞት የማይበሰብስ የማያልፍ እንዴ። በቃ ይሄ ሁሉ በቃ ፍጹማዊነት ባህሪ ያለው አንድ አምላክ አለ። እሱን ተገዙ። ለምን እሱን አትገዙም? በቃ ፍጡር የተፈጠረ ከሰው ስጋን የወሰደ ምግብን የሚበላ የሚተኛ የሚነሳ ከበላ በኋላ ሽንት ቤት የሚሄድ እንዴት አድርጋችሁ ነው የምታመልኩት? እንዴትስ ነው የሚዋጥላችሁ? እንዴትስ ነው ጾታን ራሱ የምታመልኩት? ኢየሱስን አመለካችሁ ማለት እኮ
ጾታውን የሆድ ዕቃውን እንዴ! ኧረ በአላህ አንድ ላይ የምታመልኩት ነገር በጣም ስቃዩ ከባድ ስቃይ ነው ለአእምሮ። እንዴ ወላሂ እኮ ነው የምላችሁ። ከማን እንዴት አድርጋችሁ ነው ይህንን ሁሉ ልታመልኩ የምትችሉት ክርስቲያኖች? እና አንዳንዴ አእምሯችንን ካላሰራን ምንም ችግር የለውም። በቃ አእምሯችን ካልሰራ ችግር የለውም። ግን አእምሮ ሰርቶ አንድ ሰው በየትኛውም አይነት ሚንስ ጾታን አያመልክም። አእምሮ ሰርቶ አንድ ሰው በየትኛውም አይነት ሚንስ ምግብ ተሸክሞ የሚዞርን አካል አያመልክም። አእምሮ ሰርቶ አንድ ሰው በየትኛውም ሚንስ የሚተኛ የሚያንቀላፋ ሰውን አያመልክም። በቃ በምንም ተአምር እንደዚህ አይነት ሁኔታ ላይ ያለን አካል ሊያመልክ አይገባምም፣ አያመልክምም። አእምሮ የሚሰራ ሰው ካለ ማለት ነው። እና ክርስቲያኖችን አስገቧቸው። ጀማል ካላችሁ ክርስቲያኖች ግቡ። ሁለቱ ቦታ ወይ አንድ ቦታ ለክርስቲያን ተው። እሺ የሉም ክርስቲያኖች፣ ታችም ያየዋቸው ነበር። የሉማ። ኢንሻአላህ እኛ አንድ ባንድ እያነሳን እንሄዳለን። ሳላህ ቀጥል። የአንድ የሚገርመኝን ነገር ልንገራችሁና እንግዲህ የነቢያት ትምህርት ኦኬ ካንተ ሊሆን ይችላል። አየ አንድ በጣም የሚገርመኝ ነገር አለ። እሱ ምንድነው? መጽሐፍ ቅዱስ ከቁርአን በማይተናነስ መልኩ የሚያስተምረው ግልጽ የሆነ ትምህርት አለው። ከዘፍጥረት ትምህርት ስንጀምር እስከ መጨረሻው ድረስ ስንሄድ ወጥ የሆነ ትምህርት ነው መጽሐፍ ቅዱስ የሚያውቀው። እሱ ምንድነው? አምላክ አንድና ብቸኛ እንደሆነ ነው። አንዱ አምላክ ደግሞ ያ አንድና ብቸኛ የሆነው ከኔ በቀር ማንም የለም ብሎ ነው የሚናገረው። ከኔ በቀር ማንም የለም፣ ማንነቱ እንኳን ያለው አካል የለም ይላል። ስለዚህ ህዝበ ክርስቲያን የምትከተሉት መጽሐፍ ቅዱስን በፍጹም አይደለም። መጽሐፍ ቅዱስን ብትከተሉ ኦኬ አትሊስት አሃዳውያን እንጂ የምትሆኑት ስላሴያዊ አትሆኑ። ምክንያቱም ስላሴ የሚባል ነገር መጽሐፍ ቅዱስ ከናካቴው ስለማያውቀው። እና አንድ ነገር ልንገራችሁ። ነቢያችን ሙሐመድ ሱረቱ ሳድ ቁጥር 4 ላይ የሚገኝ አንድ ታሪክ አለ እና ወዐጂቡ አን ጃአሁም ሙንዚሩን ሚንሁም ከነርሱ የሆነ አስጠንቃቂ በተነሳ ጊዜ ከነሱ የሆነ ስለ ነቢያችን ሙሐመድ ነው የሚናገረው እና ወዐጂቡ አን ጃአሁም ሙንዚሩን ሚንሁም ወቃለ ልካፊሩን ሀዛ ሲሕሩን ከዛብ ከመካከላቸው የሆነ አንድ አስጠንቃቂ ሲነሳላቸው ታላቅ መልእክተኛ ምንድን ነው ያሉት ይላል። ይህ ድግምተኛ ጠንቋይ ውሸታም ነው አሉ። ነቢያችን ሙሐመድ ድግምተኛ ናቸው ጠንቋይ ናቸው እያሉ ነበረ እነዚያ ከሃዲያን ሲያስተባብሉ የነበረው። ከዛ አጀዐለ አሊሀተ ኢላሃን ዋሂዳ እነዚህን ሁሉ አማልክቶችን እኛ የምናመልከውን 360 ጣዖታትን አንድ አምላክ ነው እንደምትለው ይሄን ሁሉ እያመለከ ራሱ እኛ አልሆነልንም። እንዴት አንድ አምላክ ትላለህ? አሁን አማልክት በበዛ ቁጥር የሆነ ጥቅም ይበዛ ይመስላችኋል? እንደዛ አይደለም። አምላክ በቂ ነው ባይዘው ለሁሉም ነገር። ክርስቲያኖችም እንደዛ አይነት ነገር ያስባሉ። አንዱ ቢሞትብን አንዱ ነው የሚያስተዳድርልን የሚል ትምህርት እንግዲህ ባለፈው ሲናገሩ ሰምተናል። ወታደር ሲበዛ እንጂ አማልክት ወታደርን በዝቶ ጥቅም የለውም ጥራት ካሌለ። ስለዚህ በበዛ አይደለም። አምላክ ብቻውን ይችላል። በቃ አምላክ ብቻውን ሆኖ ይችላል። አጋዥ አይፈልግም። ኦኬ አንዱ ከሰማይ ላይ የሚፈጥር አንዱ ምድርን የሚፈጥር ሌላኛው እዛ ጋር ሄዶ የሚፈጥር እንደዚህ የሚባል ነገር የለም። አንድ አምላክ ሆኖ ብቻውን ይችላል። ብቻውን መፍጠር ይችላል። ብቻውን ማስገኘት ይችላል። እሺ ስለዚህ 2-3 መሆን አይጠበቅበትም። አምላክ አንድና ብቸኛ ስለሆነ። ከዛ እሱ አይደለም የሚገርመው አጀዐለ አሊሀተ ኢላሃን ዋሂዳ አንድ አምላክ ነው እንዴ የምትለው? አንድ አምላክ አምልክ ነው እንዴ የምትለው? በጣም የሚገርም ነገር ነው አሉ። እና ምንድነው የሚገርመው? ኢን ሀዛ ሸይኡን ዑጃብ ካለ በኋላ ወረድ ብሎ ማሰሚዕና ቢሃዛ ፊ ሚለቲል አኺራ ማሰሚዕና ቢሃዛ እኛ ይሄን ነገር እኮ አልሰማንም። ፊ ሚለቲል አኺራ በመጨረሻይቱ መንገድ እንኳን አልሰማንም። ኢን ሀዛ ኢላ ኢኽቲላቅ ይሄ ውሸት እንጂ ሌላ ነገር አይደለም አሉ። እቺ አንተ ያልካትን ነገር አሉ በመጨረሻይቱ ሃይማኖት እንኳን ፊ ሚለቲል አኺራ የምትባለው ከአይሁድ በኋላ የመጣችው ክርስትና ናት። ባይዘይ ክርስቲያኖች እንኳን እንደዚህ አይደለም እኮ የሚሉት አሉት። ክርስቲያኖች እንኳን 3 ነው የሚሉት። አንተ እንዴት ነው መታ አንድ ነው የምትለው? አይበቃም። ኦኬ ከአንተ እንደውም እነሱ ይሻላሉ 3 ነው የሚያመልኩት። ከነሱ ደግሞ እኛ እንሻላለን 360 ነው የምናመልከው። ስለዚህ ያመጣኸውን ነገር በፍጹም አንቀበልም ሲሉት እናያለን። እና አምላክ አንድና ብቸኛ ነው 3 4 5 ሆኖ በዝቶ እንደዚህ የሚፈጥር ነገር አይደለም ነው። አንዱ ብቻውን በቂ ስለሆነ ስለዚህ አንዱን እንድታመልኩ ነው የምንጠራችሁ። ጥሪያችን የነቢያት ጥሪ ነው። ጥሪያችን የአብርሃም ጥሪ ነው። ጥሪ ነው። ባዕድና እንግዳ ነገር አንሰብካችሁም ለማለት ያህል ነው። ዮቶር ኢትዮጵያ ሰላም ነው ወገናችን። እንዴት ነው? ሰላም ነው አለን አልሐምዱሊላህ። 3 ነው ብሎ የሰበካለ አምላክ እናንተ 3 ነው አትሉም? 3 ነው አንልም። ኢየሱስ አምላክ ነው አይደለ?
ኢየሱስ አምላክ ነው። አንድ ፐርሰን ነው። አዎ አብስ አምላክ ነው። አንድ ፐርሰን ማለት ምን ማለት ነው? ራሱን የቻለ ዲስቲንክት የሆነ ፐርሰን ምን ማለት ነው? አሁን ለምሳሌ ሰው ልጅም አንዱ ያልሆነ ማለት ነው። አሁን ስለ መንፈስ ነው እያወራን ያለው፣ ስለ ፈጣሪ ነው አይደል የምናወራው? ያ ስለ አምላክ ነው የምናወራው። በምላስ አንድ ነው አንተ ሶስት ነው ባትልም፣ ነገር ግን ሲኬድ ሶስት አካላትን ነው የምታመልከው አይደለ? እሺ ልንገርህ፣ አንዴ ልንገርህ። መርካቶ ያለ ሰውና ፒያሳ ያለ ሰው እና ደግሞ አሜሪካ ያለ ሰው አንድ አይነት ጸሎት ቢያደርጉ እኩል ይሰማሉ አይደል? እሺ ፈጣሪ አንድ አምላክ ነው። እሺ በእኛ መርካቶ ያለውን አንድ አምላክ አይደል? እሺ አሜሪካ ያለው አንድ አምላክ ምን? አሜሪካ ያለው አንድ አምላክ አይደል? አምላክ ወደ አምላክ ቀየርከው። ሰዎች ነበር መርካቶ ያለ ሰው ምናምን ስትል ነበር አይደል? መርካቶ ያለ እኮ ጸሎት ሲያደርጉ የሚሰሙት ስንት አንድ አምላክ ነው የሚሰማው። እኛ መርካቶ ያለ አምላክ፣ አሜሪካ ያለ አምላክ፣ ዋሽንግተን ያለ እንደዛ አይደለም። እና አንድ አምላክ ይሰማቸዋል ትላለህ አይደለ? አንድ አምላክ ይሰማቸዋል ነው እንጂ መርካቶ ሌላ አምላክ። አዎ አንድ አምላክ ይሰማቸዋል ትላለህ አይደለ? እሺ በተመሳሳይ ሰዓት ሁሉንም ይሰማል አምላክ። በአንድ ጊዜ ይሰማል። በአንድ ጊዜ ይሰማል። ያ መርካቶ ያለውን የሚሰማው አንድ አምላክ። እሺ አሜሪካ ያለውን የሚሰማው አንድ አምላክ ራሱ አምላክ ነው። አንድ አምላክ ነው ሁሉንም ቦታ የሚሰማው። ለምን ሁለት ጆሮ ነው እንደ ያለው ማለት እዛም ያለስ እዚህ ገስት ውስጥ ያላችሁ አስራችሁን ብትጨው አስራችሁንም ሰማለሁ። 10 ሰው ስለሆንኩ አይደለም። አየህ አይደለ? ፈጣሪንም እንደዚህ ልታስበው። ይኸውልህ ክርስቶስ አንተ ለአንተ ነው የምነግርህ። ሳላ ለአንተ አሁን እኮ እናንተ አስተሳሰብ እንደዛ ስለሆነ በሰውኛ ለምን ትሄዳላችሁ? ፈጣሪን በሰውኛ አትወሰዱት። ፈጣሪ አንድ አምላክ ነው። እኛ እኮ እንደዛ ነው ፈጣሪ አንድ አምላክ ነው። የኛ እምነት እኮ እንደዛ ነው። ግን በሶስት አካላት ይገለጻል። ይኸውልህ ሰውም እኮ አንድ ነው አይደለ? አንዴ አምላክ አንድ ነው ብለህ ወደኛ አትሸሸግ። ቆይ አንተ እንደዛ አይደለም የምታምነው። እኔ እንደማምነው አይደለም የምታምነው። አንተ እንደምታምነው ነው የማምነው። ልንገርህ አንተ ሶስት ነው። ቆይ ላሳየህ። እሺ እኔ እንደማምነው አይደለም እንዴ? እንደዛ ብታምንማ ጥሩ ነበር እኮ። አንተ እንደምታምነው ነው የማምነው። ልነግርህ እኮ ነው። ቆይ ና ላሳየህ። ይኸውልህ ከመንፈሱ ነፋበት። መንፈሱን አታመልከውም? አንዴ አላመልከውም። እኔ ቆይ በፍጹም አላመልከውም። መንፈስ ፍጡር ነው። እሺ ቆይ ላሳየህ። አንተ ይሄን አካል ታመልካለህ አይደለ? አታመልከውም? ይሄንን ማለት ይሄን አካል አይደለም አመልከው፣ በሰማይ ያለውን አካል ነው። ይሄ የእሱን አንድነትና ሶስትነት ለመግለጽ የተሳለ ስዕል። ችግር የለውም አምላክ ነው ብለህ ነው፣ ችግር የለውም። ፕሮፋይል ላይ ሌላም ቁንጂ አንድ አለ፣ እሱንም ታመልከዋለህ ማለት እንደዛ አይደለም። በስዕል አትውሰደው። ስለ ሃይማኖት ነው እያወራን ያለው አይደል? ለምን ፕሮፋይል አደረከው ታዲያ? ስዕል ዴፊኒሽን ነው። ዴፊኒሽን ማለት እነሱን የምናብራራበት መንገድ አምላክን ይገልጻል አይደል እንደ የምትለው። ለዛ ነው ፕሮፋይል ያደረገው። ዴፊኒሽን ነው ማለት ማብራሪያ ማለት ነው።